አትዘባርቅብኝ በቃ እንዴ እኔ ምን ያገባኛል ገንዘብን ሰጥቻለሁ አይደል ምን እውነትም አንተን ሲዘው እንዲህ ሲጣርጌ ባለ መግደል በጣም እንጸጸታለሁ መሀላችሁ ሞባይል ትስመኛል ችግር ቤት እኮ እስከምደርስ አላደርስም ስለኔ ምንም ችግር የለም በሉ እንዳይመሽባችሁ ቶሎ ሂዱ እና የሚሰበር አምባር ከሌለኝ አታገባኝ ኧረ በፍጹም ኖ አንቺንም እንደዛ አስብሽ ወይዘሮ ማህሌት እንግዲህ ለተንኮል ቦታ የማትጠፋው ማህሌት አሁንም እንግዲህ እንደተለመደው በሚገርም ሁኔታ አንዱን ሸባ አጥምዲያ ጉር ሰራችሁ ጋይስ ጉር ሰራችሁ እንግዲህ ማህሌት ማለት ነው በተለይ ገንዘብ አለበት የተባለው ስርፋ ማን አፈንፍና በዛም በዝም ብላ ሰዎችን ወጥመድ ውስጥ በነገራችን ላይ ማለት ነው ማህሌት እኮ ገንዘብ ማግኘቷ ብቻ ገንዘብ ፈልጓ ብቻ ሳይሆን ጋይስ ሰዎችን የሆነ ወጥመድ ውስጥ ለመክተት በቃ መሰናክል ለህይወታቸው ፈተና ለመሆን ትዳራቸውን ህይወታቸውን ጓደኝነታቸውን በቃ ከሰዎች ጋር ያላቸውን ግንኙነት ለማፍረስ በቃ የመጀመሪያ ስሯ ነው እንግዲህ በሚገርም ሁኔታ ይሄ ሸባ ማለት ነው በነገራችን ላይ እንደዚህ አይነት ወራዳ ትዳር ልጅ ህይወት ያላቸው በራሳቸው በትዳራቸው በህይወታቸው ላይ ለሚጃጃሉ ሰዎች በጣም ትልቅ አስተማሪነት አለው ማለት ነው እና ይሄ መሰለ ሰውዬ ማለት ነው ጋይስ ካንተ አንቱ የተባለ ሰውዬ ይሄንን የሚያህል ሰውዬ ይሄን የሚያክል ግዙፍ ሰውነት ይዞ ማለት ነው እንግዲህ ከሷ ጋር ማለት ነው ሊማግጥ ጋይስ ማህሌት ጉር ሰራችሁ ነው የምላችሁ ጉር ሰራችሁ በነገራችን ላይ ሰው ተጠይፈዋለች ተጠይፈው ገና ስታየው ማለት ነው ጋይስ እጁን ያዝ ሲያረጋት ምናምን ቅፍፍ እያላት እጇን ግፍትር ታደርጋለች ከዛ እሱ ማለት ነው ለመጀመሪያ ጊዜ እንደምች አይነት አይን አፈራየሁም ድንግል ነሽ እንዴ አላለም ጭራሽ ኧረ እባክህ ምን ይመስላል ይሄ ጀረኪና ማለት ነው እና ማለት ነው መጨረሻ ላይ ምን ብታል ከዛ እሷ አውቃ ማለት ነው እሷ አውቃ በቃ ሩምን ያዝ ምናምን አለችና ይዘው ሄድሽ ጋይስ ከዛ ከሱ ቀደም ብላ ሄዳ ሩሟን ያዘችና ቆንጂት ምን ብሰራው አሪፍ ነው ካሜራውን አስተካክላ ደቀነችና አስተካክላ ቁጭ አድርጋ መጥተህ ሲል ሸባው ከዛው ቃ ምን ስታነሳበት አሪፍ ነው እንዴት ነው ባለቤትም ነው አሁን ይሄ ዝቦታ ላይ የሚነሳ ነው አለ ኧረ እባክህ አየችሁት ትዳሩን ቤቱ አስቀምጡ ማለት ነው እሷ ሚስትህ እንዴት ነው ተወዳታለህ እንዴ ምናምን አለች እሷ እኮ አውቃ ነው ቪዲዮ ውስጥ መረጃ ስለሆነ የምትፈልገው ማስፈራሪያ ስለሆነ ከዛ ምን ቢላ ታሪፍ ነው እሱ አሁን ይሄ ዝምነሻው ቦታው ነው እንጂ ኦኬ ከዛ ሰም ብትላልፍ ነው በቃ ልብስን አውልቅ ስትል ኦኬ አሁን በምንግባባት አማርኛ አወራሽ እውነትህን ነው ግልቱ ከዛ በኋላ እሺ ልብስን አውልቅ አለች እሺ ልብሱን ውልቅ እሷ ካሜራ ውስጥ እንዲያትገባ በመጨረሻው ጥረት ያደርገው ነው ሲቀጥል ብትገባ ማለት ነው ልብሷን አውለቀች ምናምን አልተራቆተችም ከዛ እሱ ልብሱን ወለቅልቅ አድርጎ ነይ ቆንጆ ነይ ጠጋቤ እንጂ ነይ ተጠጊኝ እንጂ ነይ ወደኔ ያለ ሲል ማለት ነው ከዛ ብዙ ነገር ካስለፈለፈች በኋላ የምታረግ ቆንጂት ማህሌት ነበረች ምን ታረገው ጥሩ ነው ከዛ እንደ ልብስ ለማውጣት እኮ ነው በጣም ነው የምፈራው ስለዚህ መብራቱን አንዴ ያጥፋልኝ አለችው ማለት ነው አረ ኦኬ እሺ ምን ቸገረሽ በቃ ይሄን እኔን ብቻ እኮ እዚህ ያለ ነው አላለም ከዛ በኋላ እሺ ትልና ቆንጂት መብራቱን ለምት ያደርግላት ምን ብታርፍ አሪፍ ነው ላጥ በሚለው እየሮጠ በጨለማው ሆድ ትባ ልብሷን ያወለቀ ይመስላል የደበቀችውን ካሜራዋን ብድግ አድርጋ ውልቅ ነው ቆንጂት ከዛ እየሮጠ ቤቷ خلاص አሁን እንግዲህ በስልኩ ትልክደታለች ከዛ የምትፈልገውን ብር ታዝዘዋለች ያን ብር ካላከ ሶሻል ሚዲያ ላይ ይለቀቃል ልጆቹ ትዳር ይባላል ሰው አገር ያየዋል ያን ላለመወረር ሲል ወዶ ነው ተገዶ ይከፍላል ገባችሁ አይደለ በቃ አሁን ላይ እየተደረገ ያለው ይሄ ነው ጋይስ አፍቅርሻለሁ በሚል ሰበብ በፍቅር ሰበብ መጀመሪያ ሰው ታርጌት አድርጎ ካሜራ ሬዲ አድርጎ ነው የሚጠብቃችሁ የሆነ ሰው እንኳን አይደለም ገና ለአንድ ቀን የሚፈልግ ሰው ይቀርና ትዳሩን ሚስቱን የገዛ ሚስቱን ቪዲዮ ቀርጾ ማስፈራሪያ የሚያደርግ ስንት ወንድ ነው ያለው በዚህ ዘመን ላይ ማለት ነው ጋይስ እና ማህሌትዬ ያን አድርጋ ቆንጂት ቪዲዮዋን ይዛሁን ቁጭ አለች አሁን እንግዲህ ያንን ብር ሲሰጠኝ
ለምን ታደርጊዋለሽ? ይኸው በተንኮል አንተ ለተንኮል ለምንድን ነው የምትጠቀሚበት? ትላታለች ጓደኛዋ። ምን ብታሪፍ ነው? ለበቀል ነው። የምን በቀል ትላታለች። ያችን ሰራተኛ ቅድስቴን እኮ ነው ጋይስ፣ ቅድስቴን። አሁን ደግሞ ከስንት መከራ በኋላ ታገብኛለሽ ብሎ ፖስት አድርጓል። ስለዚህ አሁን በቃ ያንን ፖስት ራሱ በተለይ ስታይ ምን በቃ ራሷን መሳት ነው የሚያቀታት ጋይስ። ስለዚህ አሁን ያችን ብር በዛም በዚህ ብላ ተበቅብላ አሁን በቃ ለነሱን እንትን ለሚል ሰው በቃ አንድ አይደለም ተንኮል ለሚሰራ ሰው ነው የምትፈልገው። ስለዚህ ቤተሰቦቻችን እንግዲህ ማለት በዚህ ልክ ነው እንግዲህ እሷ ስራ ብሩክና ቅድስቴን ለማጥመድ የማታደርገው የማትወጣው አቀበት የማትወርደው ቁልቁለት የለም። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እስከምንመለስ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ ቤተሰቦች። ላይክ ግን አይረሳ። ደህና ቆዩልኝ።